ሄይ ጋይስ ዳናችሁ ወንዴ ናችሁ ዲቦራ ነኝ። ዛሬም ሌላ የፀጉር ቪዲዮ ይዤላችሁ መጣሁ። የዛሬ ፀጉር ደግሞ የመጣ ማለት ነው ከዚህ ከዩኒስ ፀጉር ድርጅት ነው። ዛሬ ያነሳሁላችሁ ፀጉር ቴክስቸሩ ትንሽ የራሳችሁ የናንተን ፀጉር የሚመስል ቴክስቸር ማለት ከርዳዳነት ያለው ነው። ይሄ ልስልስ ብሎ ልሙጥ ያለ የፈረንጅ ፀጉር የሚመስል ሳይሆን በቃ የናንተ የራሳችን የኛን ፀጉር የሚመስል ትንሽ ከርደድ ያለ ዞማ ልለውም ይችላል። እንደዛ አይነት ፀጉር ነው ይሄ የወደድኩት ምክንያት ማለት ነው። እንደዚህ ቀጥ አድርጌ ማሳያችኋለሁ፣ ግን ልክ እንዲስተቀልለው ልክ ቅርጹን ይዞ ነው ቁጭ ያለው። እንደዚህ በጣም ቆንጆ ሆኖ ከርሎቹ ለረጅም ጊዜ ይቆያሉ ልላችሁ ነው። ምክንያቱም ቴክስቸሩ በጣም ቆንጆ ስለሆነ ከርል የመያዝ ችሎታው ከፍተኛ ነው። ይሄ 7x5 ምንም አይነት ግሉ ጄል የማያስፈልገው ዊግ ነው። እንደምታዩት ምን ማለት ነገር እኔ አላስያዝኩትም፣ ምንም አላረኩበትም። ቤቢ ሄር ሁሉ አልሰራሁለትም ዛሬ እና በጣም ደስተኛ ነኝ በዚህ በመጨረሻው ውጤቴ። በጣም ቀላል የሆነ ስታይል ማድረግ የምትፈልጉት ፀጉር የምትፈልጉ ከሆነ ዩኒስን ሄዳችሁ ቼክ አድርጉ። ከዚህ ድርጅት ያው ብዙ ፀጉሮች አሳይቻችኋለሁ። ስለዚህ አዲስ እናንተ አይደላችሁም ብዬ አስባለሁ። ነገር ግን ሄዳችሁ ቼክ አድርጉ። ታች ዲስክሪፕሽን ቦክስ ላይ ደግሞ የዚህን የፀጉር ኢንፎርሜሽን ማስቀመጥላችኋለሁ። በተረፈ በጣም የምትወዱት ለጀማሪዎች ተስማሚ ከርደድ ያለ ፀጉር የምትፈልጉ ከሆነ ይሄንን ቼክ አድርጉት። የኔ ቁመት 24 ኢንች ነው። ነገር ግን እናንተ ከፈለጋችሁ አጠር ያለ የበለጠ ናቹራል እንዲመስልላችሁ ማለት ነው 20 ኢንች ከ18 እስከ 20 ኢንች ብታዙ ይሆናችኋል ልላችሁ ነው። ግን ይሄ 24 ኢንቹ እንደዚህ በጣም ቆንጆ የሆነ ፀጉር ብዛቱ ተመልከቱ እንዴት ቆንጆ ብዛት እንዳለው። በተረፈ ብዙ ሳላወራ ከአንቦክሲንግ ጀምሮ ምን ነገሮች እንደምታገኙና ፀጉር እንዴት እንደሚመስል ላሳያችሁ። እሺ ጋይስ እንግዲህ እንደዚህ እቃችሁን በዚህ ቦክስ ታገኛላችሁ። ቆንጆዬ የዊግ ካፕ፣ ቤቢ ሄር መስሪያ፣ ባንድ እነዚህን የመሰሉ ነገሮች ታገኛላችሁ። የኔ ዛሬ ባይ ኖትስ የሚባል የሌስ አይነት ነው ማሳያችሁ እና ፀጉሩን ቀረብ አድርጌ ሳሳያችሁ ይታያችኋል። ትንሽ ከርዳዳነት ያለው ፀጉር ነው። ይሄ ለስላሳ ፀጉር አይደለም። እሺ ልስልስ ያለ የፈረንጅ ሳይሆን ከርደድ ያለ ፀጉር ነው። እንትኑ ሌሱንም ደግሞ እንደምታዩት ቆንጆ የሆኑ ተዘጋጅቶ ፕሪፕላክ ተደርጎ ሁሉ ነገር ተሰርቶላችሁ ይመጣው። በጣም ቆንጆ አድርጎ ነው ብለንድ የሚያደርገው። ይሄንን እኔ ትንሽ ፋውንዴሽን ቀባዋለሁ ከኔ ቆዳ ጋር እንዲመሳሰል የበለጠ። ከዛ በተረፈ ግን ምንም ስራ አይጠይቅም። ይሄንን የመሰለ ገመድ ያለ ግሉ ማረግ ትችላላችሁ። ይሄንን ገመድ ተጠቅማችሁ ማለት ነው። እና በአጠቃላይ ኮፍያው አሰራር ይሄንን ይመስላል። እንደምትመለከቱት ምንም የማይወጣለት ፀጉር ነው። አሁን እሱን ቀጥታ ወስጄ ትንሽ ፋውንዴሽን ቀብቻለሁ እንደነገርኳችሁ ጭንቅላቴ ላይ አድርጌ ማለት ነው። ስታይል ለማድረግ ጀምራለሁ። ስታይል ዛሬ ያሰብኩትኝ 3 አይነት ለማድረግ ነው። አንደኛ ቀጥ እንዳለ ትኩስ አርጌ ለጥ አርጌው በደንብ ዊግ የሚመስለውን ነገር አጥፍቻው ማለት ነው። እንደምታዩት አሁን የሆነ ቁጭ ያለ ኮፍያ ነው የሚመስለው፣ ግን በደንብ እንዲያበጥራችሁ ትኩስ ስታረጉት ዊግነቱ ጠፍቶ ከናንተው ፀጉር ጋር ከናንተው ጭንቅላት ጋር ማለት ነው ቆንጆ የሆኑ ይሄዳል። ስለዚህ ቆንጆ መተኮሻዬን ወስድና አሳያችኋለሁ። የግሉ ይሄ ቆንጆ ዋክስ ስቲክ አለ። በዋክስ ስቲክ እሱን ተጠቅሜ በደንብ እንደዚህ ለጥ አረጉን እሱን በደንብ ቀባዋለሁ። ለምን እሱ ነው የበለጠ ለጥ እንዲል ፀጉሩን የሚረዳው። ስለዚህ እንደምታዩት ትንሽ ከፍ ያለ ፀጉር ስለነበረ ኮፍያው በደንብ ለጥ ማድረግ ያስፈልገኝ ነበር። ስለዚህ እሱን በደንብ እንደዚህ ለቅልቄው ከዛ በኋላ ያጋልኩት የዊግ መተኮሻ ማበጠሪያ አለኝ። እሱን ወስጄ ማለት ነው በሱ በደንብ ብጥር አደርገዋለሁ። እንደምታዩት ለውጥ እያመጣን ያለው በደንብ እንደዚህ ፀጉራችሁን ሁሉ ጊዜ በተለይ ቀጥ ያለ ዊግ ከሆነ ማለት ሂዩማን ሄር እስከሆነ ድረስ እንደዚህ መተኮስ እና ለጥ ማድረግ እንዳትረሱ። ይሄ በጣም ወሳኝ ስቴፕ ነውና ይሄንን ማለፍ አትፈልጉም ልላችሁ ነው።
እንደምታዩት እኔ ቀጥ ያለው ስታይል ማለት ነው እዚህ ጋር ማቆም እችላለሁ። ከዚህ በላይ ምንም ማድረግ ያለብኝ ነገር የለም። የመሀል ክፍያ መሆኑን ከተኩት የጎን ከፈለኩኝ ደግሞ ከጎን ማድረግ እችላለሁ። ከየትኛው አቅጣጫ ጸጉሩን ማድረግ እችላለሁ። እንደምትመለከቱት ምርጥ የሆነ ውብ ጸጉር ነው። በድጋሚ ግሉ ጄል ምንም አይነት ነገር አላስፈለገውም። ይሄንን ደግሞ እንደዚሁ በቀላሉ እዚቹ ጋራ ለየት ያለች ስታይል እንደዚሁ ላርጋት ብዬ ሁለቷን እንደዚህ ወደፊት ለፊት አውጥቼ ይሄንን ግማሹን ማለት ነው ከኋላ በክሊፕ የጸጉር ክሊፕ አለ አይደለ በሱ ወስጄ እንደዚህ ያዛርጌው አለቀ። ደግሞ ልቅቅ ከማረግም ለየት ያለች ስታይል እንደዚሁ ይሄን በጣም የሚያምር ስታይል ነው ብዬ አስባለሁ። ሌላ ደግሞ ዛሬ ለእናንተ ለማሳየት ጥቅልል ለማድረግ ነው ጸጉሩን እንደዚህ ችን መተኮሼን ወስጄ እቺ ትንሽ አስቸግራኝ ነበር። ለምን ጸጉሩ ረጅም ስለሆነ ከመተኮሻው ረዘመ እና ለመጠቅለል ራሴ ላይ ትንሽ አስቸግሮኝ ነበረ እና እንደዚህ ጥቅልል አድርጌ የፈጀብኝን ጊዜ ፈጅቶብኛል። እሱን ጥቅልል አድርጌ ማለት ነው በጣም የመጨረሻ የሚያምር ውጤት ያገኘሁት መግቢያ ላይ ታችሁታል። የመጨረሻ ውጤቱን ግን በጣም ደስተኛ ነኝ። ይሄ ደግሞ እንደነገርኳችሁ ጸጉሩ ደግሞ ከርደድ ያለ ጸጉር ስለሆነ ከርሎቹ ማለት ነው በደንብ ነው ያዘው። በደንብ ቆንጆ አድርጎ ነው ያዘው እና በመጨረሻ ውጤት ደስተኛ ነበርኩኝ። የእናንተን አስተያየት ታች ንገሩኝ። If I could, I would get myself out this mess. If I could, I would get myself out this madness. If I could, I would get myself out this mess. If I could, I would get myself out this madness. እሺ ጋይስ እንግዲህ እኔ መጨረሻ ውጤት እንዳያችሁት ይሄንን እንደሚመስለው ሁለት አይነት ስታይል ለማድረግ ሞክሬ ያሳይቻችኋለሁ። ወዳችሁታል ብዬ ተስፋ አደርጋለሁ። በድጋሚ እንደልባችሁ እንደራሳችሁ ጸጉር ይሄንን ማዘነጥ ትችላላችሁ ልላችሁ ነው። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲዮራ ነኝ።